ጨረቃ ፋሚሊዎች ወዴት እየሄዳችሁ ነው? ምንም እየሰራችሁት ያለው ነገር አያምርባችሁም። በእናንተ እንደዚህ አይነት ነገር እንደዚህ አይነት ንትርክ፣ ጭቅጭቅ ብሎም ሰው ጨምራችሁ እንትን ማለት አያምርባችሁም። ልክ እንደ ድሯችሁ ሆኑ ማለት ነው። ልክ እንደ ድሯችሁ ሁለታችሁ ትበቃላችሁ። በነገራችን ላይ ማለት ነው ሰው ሲጨመር መንዛዛት ነው። ድራማው ይሰፋል፣ ጸቡ ይሰፋል፣ ክፍተት ይሰፋል። እኔ ሶሲና ዳኒ ከህይወታችሁ አውጥታችሁ ልክ እንደ ድሮ ብሩክና ማናት ሀይሚ አብራችሁ ብሰሩ ደስ ይለኛል፣ እንደኔ ማለት ነው። አሁን ላይ እየሰራችሁት ያለው ነገር በጣም ደስ አይልም። በቃ ደስ አይልም። ሀይሚ ደግሞ አብርጄ በቃ ተረጋጊ። አንዳንድ ጊዜ እኮ ያኔ ነገራቶች ሲፈጠር ሴት ልጅ ነሽ፣ በጥበብ ችግሩን መፍታት እንጂ ይባስ ታባብሻለሽ አንቺ ደግሞ ማለት ነው። እና ይሄ ነገር ብትቀርፊ አብሮሽ ላለው ሰው አብሮሽ ካለው ሰው ጋራ በሰላም ለመቀጠል ድርቅ የምትዩ ነገር፣ ችኩል የምትዩ ነገር፣ እኔ ያየሁት እኔ ያልኩት ነው የሚሆነው ነገር ብታቆሚ ማለት ነው። እና ያው ሰሞኑን እንግዲህ ሁላችሁም እንደምታውቁት በብሩኬ ከማናት ከሶሲ ጋር ሆኖ ሀይሚን ፕራንክ አድርጓታል ማለት ነው። በዛ ፕራንክ ሰበብ እስካሁን ድረስ ነገሩ እየተጓተተ ነው። ጭራሽ በቃ አደውይልኝ፣ በስልክሽ አልደውልም፣ አንቺም እንዳደውይ ተብለው ተነታርከው ተጨቃጭቀው ተለያይተዋል ማለት ነው። ይሄ ደግሞ ምንድነው ሰበቡ? ፕራንክ ነው። የባለፈው ፕራንክ ከሶሲ ጋራ ሆኖ የሰራው ፕራንክ ነው እዚህ ችግር ውስጥ እያስገባው ያለው ማለት ነው ብሩኬ። እና ፕራንክ አንቺም ፕራንክ ታደርገዋለሽ ሀይሜ ከተለያየ ሰው ጋራ ብሩኬን ቀለበት እስከ ማድረግ ፕራንክ ታደርገዋለሽ። ግን ፕራንክ ነው ስትዩ ይመለሳል ብሩኬ። አንቺ ግን ፕራንክ ነው ስትባይ ነገር እንትን ታጦዣዋለሽ ማለት ነው። ቶሎ አትመለሽም፣ ቶሎ ሻቲ። ይሄ ነው በመካከላችሁ ክፍተት እየተፈጠረ ያለው ማለት ነው። እና ይሄ ነገር ቢስተካከል ዳኒና ሶሲ ደግሞ ከህይወታቸው ውጡ። ምንድነው አላማችሁ? ምንድነው? እነሱን ሆን ብላችሁ ለመለያየት ነው? ሶሲም ብሩክን ትይዘዋለች። በቃ ክፍተት ለመፍጠር ነው የምፈልገው። ብሩክና ሀይሚ ማል ክፍተት እንዲፈጠር ትፈልጋለች ማለት ነው። ዳኒም የሚሉት ሰውዬ እንደዛ የሀይሚን ጸጉር በመነካካት በማቀፍ የሆነ ነገር ብቻ ለሀይሚ ያልሆነ የሆነ ወሬ እየነገራት ፎቶ እያሳያት ፋይል እያሳያት የድሮ ፎቶ ማለት ነው። ድሮ የነበራቸው ከሶሲ ጋር ይተዋወቃሉ። ቲክቶክ ላይ አይቻቸዋለሁ ከዚህ ቀደም ና የድሮ እንትኖች ፎቶዎች እያመጣ ለሀይሚ እያሳየ በመካከላቸው ክፍተት እንዲፈጠር እያደረገ ነው ማለት ነው። ሶሲና ደግሞ ሶሲም ብሩክን ትይዘዋለች ብዙ ነገር ማለት ነው። እና እነዚህ ሁለት ልጆች ሁለቱን ለማጣላት ሆን ብለው የሆነ ተልእኮ ያላቸው ይመስለኛል። በፕራንክ ሰበብ መሀላቸው ገብተው ለመበጥበጥ የመጡ ይመስሉኛል። እና ብታርቋቸው ነው ደስ ይለኛል። በቃ ከህይወታችሁ ብታወጧቸው እጅግ በጣም ደስ ይለኛል። አላያችሁም? ከዚህ በፊት በነ ማናት በነ ሩታ በነ አብርሽ መሀል ላይ እነ ዳኒና እነ ጽጌ ገብተው ምን እንደተፈጠረ አይታችኋል። መቼም ቪዲዮን ሳታዩ ታቀሩ። ስለዚህ ምንም ዙሩ ይከራል፣ ጸቡ ይከራል እንጂ ቶሎ መሀላችሁ ሰው ሲገባ ቶሎ ችግሩ ጭቅጭቁ ሊቆም አይችልም ማለት ነው። ከነሱ መማር አለባችሁ። እነሱ እንግዲህ እንደዛ ዳኒና ጽጌ በመሀላቸው ገብተው ስንት ነገር እንደተፈጠረ ሁላችንም የምናውቀው ነገር ነው ማለት ነው። የእነሱ ጣፋንታ እንዳይደርስባችሁ ከፈለጋችሁ እናንተም ሁለታችሁ ተነጋግራችሁ ችግራችሁ ትፈታላችሁ እንጂ ሌላ ሶስተኛ አካል ሶስተኛ ወገን ማስገባት የለባችሁም። እነዚህ ልጆች እናንተን ማራራቅ ይበልጥ እንድትራራቁ ይበልጥ ክፍተት እንዲፈጠር እያደረጉ ነው እንጂ እናንተን ለማቀራረብ ሁለቱም ምንም ፍላጎት የላቸውም። አስለም ማለት ነው። እናንተን ለማቀራረብ እየሰሩ አይደለም። እንደውም ለማለያየት ተልእኮ ያላቸው ነው የሚመስለኝ። ዳኒ ምን አግብቶት ነው ከሶሲ ጋር የነበረው ፎቶ የሚያሳይሽ? ምን አገባው? ለምንድን ነው የሚያሳይሽ? ፋይል እያለ ማለት ነው የቆየ ፎቶዎች የሚያሳይሽ ለምንድን ነው? ከሱ ጋር ከብሩክ ጋር እንድትጣይ እኮ ተፈልጎ ነው። ሀይሚ ለምንድን ነው ማትናቂው እንዴ? ሀይሚ ስማርት ናት እያልን አይደል እንዴ እስከዛሬ ድረስ? ስለዚህ ይሄ የነሱ ቀመር የነሱ ተንኮል ሊገባሽ ይገባል። ልትነቂባቸው ይገባል። ብሩኬ አንተም ንቃ። ኋላ ስትለጣጠፍ እውነት ለአንተ ቦታ ያላት አንተን የወደደች ለአንተ መልካም የምታስብ እንዳትመስል ማለት ነው። ሶሲን ራሱ ከሶሲ ጋር ራሱ መራቅ አለ። በቃ መራራቅ ጓደኝነት በርቁ በየቀኑ አይደለም ስልክ መደዋወል፣ በየቀኑ አይደለም መገናኘት። በእህትና በወንድምነት ነው የምንቀራረበው ከሶሲ ጋራ እንጂ ሌላ ምንም ነገር የለንም ብለሃል ማለት ነው። ስለዚህ
እኔ ሀይሚን የሚያስቆጣት ከሆነ የሁለታችሁ ግንኙነታችሁን ማቆም ወይም ማቋረጥ ነው ያለባችሁ። እኔ መቼም ከቅርብ ያለ ሰው ከኔ ጋር ያለ ሰው የሆነ ነገር ሳደርግ ኮምፎርት ካልሰጠው ምቹነት ካልሰጠው አቆማለሁ ያ ነገር። ምክንያት ለዛ ሰው ብዬ ያ ሰው ስለማከብረው ስለምወደው ከዛ ሰው መጣላት ስለማልፈልግ እሱ የማይፈልገውን የማይወደውን የማያስደስተውን ነገር አላደርግም። ስለዚህ ብሩኬ ከሶሲ ጋር መሆንክ ሀይሚን አላስደሰታትም፣ መተው ነው መራቅ ነው ለሀይሚ ስትል ማለት ነው። እና ይሄ ነገር በመሀላችሁ የተፈጠረው ግጭት ተስማምታችሁ ተነጋግራችሁ ተወያይታችሁ ፍቱት። እነዚህ ሁለት ልጆች ከመካከላችሁ ከህይወታችሁ አስወጡ። ይህ ነው የዛሬ መልእክቴ ማለት ነው ለሀይሚና ለብሩኬ። ቪዲዮን ሼር አድርጉላቸው ይስሙት፣ ላይክ እያደረጋችሁ እንዲሁም ደግሞ ያው ላይክ ካደረጋችሁት ቪዲዮ ቫይራል ይወጣል ማለት ነው፣ እነሱ ጋር ይደርሳልና ላይክ አድርጉት ያያችሁት በሙሉ። በቃ ዳኒና ሶስና ከህይወታቸው ማስወጣት አለባቸው። አለበለዚያ መቼም ሰላም አያገኙም። እየተበጣበጡ ክፍተት እየተፈጠረ እስከ መለያየት ደረጃ ነው የሚደርሱት ማለት ነው። ስለዚህ እነዚህ ልጆች በመካከላቸው ማውጣት አለባቸው። እነዚህ ልጆች ከህይወታቸው ማራቅ አለባቸው። ይሄ ቪዲዮ ይድረሳቸው ማለት ነው። ምክር የምትሰሙ ከሆነ አስተያየት የምትቀበሉ ከሆነ እና ሀይሚ የው አስተያየቴ ይሄ ነው ማለት ነው። የኔ አስተያየት